ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። ጥምቀት ኢትዮጵያ ለዓለም ያበረከተችው ቅዱስና ውድ ስጦታ ነው አሉ ፕሬዝዳንት ታዬ አጽቀሥላሴ። ጥምቀትን በጎንደር ያከበሩት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለከተማዋ ጥምቀትን ሲያከብሩ ከነበሩ ቱሪስቶች ጋር በመገናኘቴ በእጅጉ ተደስቻለሁ ብለዋል። ብዙዎች ቆይታቸው እጅግ የተለየና መንፈሳዊ እርካታን የሚያጎናጽፍ እንደነበር ገልጸውልኛል ብለዋል ፕሬዝዳንት ታዬ በማህበራዊ ትስስር መተግበሪያው ኤክስ ላይ ባሰፈሩ ጽሑፍ። ልዩ ሃይማኖታዊና ታሪካዊ ቅርስ የሆነው የጥምቀት በዓል በእርግጥም ኢትዮጵያ ለዓለም ያበረከተችው ቅዱስና ውድ ስጦታ ነው ብለዋል ፕሬዝዳንቱ። በሌላ ዜና ሞሮኮ በሴኔጋል ላይ ክስ መሰረተች። በ2025 የአፍሪካ ዋንጫ የፍጻሜ ጨዋታ ላይ ሴኔጋል ሜዳ ጥላ መውጣቷን ተከትሎ የሞሮኮ እግር ኳስ ፌዴሬሽን ጉዳዩን ወደ ካፍ እና ፊፋ በመውሰድ የሕግ እርምጃ እንደሚጀምር አስታውቋል። እሁድ ጥር 10 2018 ዓ.ም በተካሄደው የፍጻሜ ጨዋታ በመደበኛው የጨዋታ ክፍለ ጊዜ መጠናቀቂያ ላይ ለሞሮኮ የፍጹም ቅጣት ምት ተሰጥቶ ነበር። በዚህ ውሳኔ የተቆጡት የሴኔጋል ተጫዋቾች በቴክኒካል ዳይሬክተራቸው ፓፔቲያው ትዕዛዝ ለ15 ደቂቃ ያህል ሜዳ ጥለው ወጥተው ነበር። የሞሮኮ እግር ኳስ ፌዴሬሽን ባወጣው መግለጫ የሴኔጋል ተጫዋቾች ሜዳ ጥለው መውጣታቸውን በጨዋታው ሂደትና በተጫዋቾች ስነ ልቦና ላይ ከፍተኛ ተጽዕኖ አሳድሯል። ዳኛው የሰጡት የፍጹም ቅጣት ምት ትክክል ሆኖ ሳለ የሴኔጋል ድርጊት ግን ስፖርታዊ ጨዋነት የጎደለውና ሕግ የጣሰ ነው። ሴኔጋል ወደ ሜዳ ተመልሳ ኢብራሂም ዲያዝ የፍጹም ቅጣት ምቱን ስቷል። ጨዋታው ወደ ተጨማሪ ሰዓት አምርቶ ሴኔጋል በፓፒ ጉዬ ግብ 1-0 በማሸነፍ ለሁለተኛ ጊዜ የአፍሪካ ዋንጫን ብታነሳ ጉዳዩ አሁን ወደ ሕግ መድረኩ ተሻግሯል። ካፍ በጉዳዩ ላይ ምርመራ መጀመሩን የገለጸ ሲሆን የሴኔጋል አሰልጣኝ በድርጊታቸው ይቅርታ ጠይቀዋል። የ72 ዓመቱ የቤላሩስ መሪ ሉካሼንኮ ቅዝቃዜው ተቋቁመው በበረዶ ውሃ ውስጥ የጥምቀት በዓል አከበሩ። አሌክሳንደር ሉካሼንኮ የበረዶ ቅዝቃዜ ሳይፈሩ የኢየሱስ ክርስቶስ ጥምቀት ለማሰብ በባህላዊ መንገድ የበረዶ ውሃ ውስጥ በመጥለቅ ስርዓቱን ፈጽመዋል። ፕሬዝዳንቱ በዕድሜያቸው ገፋ ቢሉም ይህንን ፈታኝ የጥምቀት ስርዓት ለዓመታት ያለማቋረጥ ሲያከብሩ ቆይተዋል። ቮልፔርቬጎ የተሰኘው የቴሌግራም ቻናል ባሰራጨው ቪዲዮ ላይ ፕሬዝዳንቱ ውሃ ውስጥ ሲገቡ ታማኝ ውሻቸው አሞካ ከውሃው ዳር ሆና በትዕግስት ትጠብቃቸው ይታያል። ከጥምቀቱ ስርዓት ጎን እንጨት መፍለጥ ያለ የሰውነት እንቅስቃሴዎችን በማድረግ ጤንነታቸውን እንደሚጠብቁ በተደጋጋሚ ያሳያሉ። በናዚ መሰል አለባበስ የተገኙት የትራምፕ የድንበር ጥበቃ ሹም ከፍተኛ ቁጣ ቀሰቀሱ። የዶናልድ ትራምፕ የቀኝ እጅና የህገወጥ ስደተኞች አደን ዋና አስፈጻሚ ተደርገው የሚታዩት ግሪጎሪ ቦቪኖ በሚኒያፖሊስ ጎዳናዎች ላይ በታዩበት ወቅት በለበሱት አወዛጋቢ ልብስ ምክንያት ከፍተኛ ትችት እየተቀረበባቸው ይገኛል። ቦቪኖ በሚኒያፖሊስ የኦፕሬሽን ጉብኝት ወቅት የለበሱት ረጅም የወይራ ቀለም ያለው ኮት፣ የወርቅ ቁልፎችና ጥቁር ስካርፍ በናዚ ዘመን የነበሩ ባለስልጣናት ይለብሱት ከነበረው ዩኒፎርም ጋር እንደሚመሳሰል ተገልጿል። በማህበራዊ ሚዲያ ተጠቃሚዎች ዘንድ የናዚ ማስመሰል ናዚ ጎስፒል በሚል ተወግዟል። በአሁኑ ወቅት ከተማዋ ከፍተኛ ውጥረት ውስጥ ትገኛለች። በአንድ በኩል ስደተኞችን ለማደን የተሰማሩ 3000 የፌዴራል ወኪሎች፣ በሌላ በኩል ደግሞ ድርጊቱን የሚቃወሙ ዜጎች በየቀኑ እየተጋጩ ይገኛሉ። የጣሊያን ስደተኞች ልጅ የሆኑት ቦቪኖ በትራምፕ ትዕዛዝ ህገወጥ ስደተኞችን በብረት እጅ በመቅጣት ይታወቃሉ። ተቃዋሚዎች ብራውን ሸርት የናዚ ወታደር ቡድን እያሉ ቢጠሯቸውም እሳቸው ግን ፊታቸውን በኩራት ገልጠው ተቃዋሚዎቻቸውን ከጎዳና ሲያባርሩ ታይተዋል። አብረዋቸው ያሉት ወኪሎች በሙሉ የጥይት መከላከያና ጭንብል አድርገው ሳለ ቦቪኖ ግን ይህንን ረጅም ኮት ለብሰው ብቻቸውን ለየት ብለው መታየታቸው ልብሱን ሆን ብለው የመረጡት ነው የሚል ጥርጣሬ ፈጥሯል። ይህ አጋጣሚ የፖለቲካ ምህዳር ውስጥ በዘርና በስደት ጉዳይ ላይ ያለው ከፍተኛ መከፋፈል ይበልጥ እንዲባባስ አድርጎታል ተብሏል። አስደንጋጭ ክስተት በሆስፒታል አይጦች በታካሚ አልጋ ላይ ምግብ ሲፈልጉ የሚያሳይ ቪዲዮ መነጋገሪያ ሆኗል። በህንድ ሁታር ፕራዲሽ ግዛት
ጎንዳ በተባለች ከተማ በሚገኝ አንድ የመንግስት ሆስፒታል ውስጥ የተቀረጸ ዘግናኝ ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ ቁጣን ቀስቅሷል። በሆስፒታሉ የአጥንት ሕክምና ክፍል ውስጥ አንድ ታካሚ አልጋ ላይ ተኝቶ እያለ በርካታ አይጦች በአልጋው ብረት ላይ ሲራወጡና የታካሚውን ምግብ የታሸገበት ፌስታል ለመበጠስ ሲታገሉ ይታያል። ቪዲዮው በሰፊው ከተሰራጨ በኋላ የጤና ተቋም ንጽህናና የታካሚዎች ደህንነት በእጅጉ ማሳሰቡ ተገልጿል። የክልሉ ተቃዋሚ ፓርቲዎች የጤና መሰረተ ልማቱ አሳሳቢ ደረጃ ላይ መውደቁንና የተጠያቂነት አሰራር መጥፋቱን በመግለጽ መንግስትን ወቅሰዋል። የሕክምና ተቋሙ ስራ አስኪያጅ ዶክተር ሲንጋ እንደገለጹት በጉዳዩ ላይ የሚመክር ኮሚሽን ተቋቁሟል። በ48 ሰዓታት ውስጥ በሚቀርበው ሪፖርት መሰረትም እርምጃ ይወሰዳል። ዶክተር ሲንጋ አክለው የሆስፒታሉ ህንፃ ያረጀ በመሆኑ አይጦች የሚገቡባቸው በርካታ ቀዳዳዎች መኖራቸውንም እንደ ምክንያት ጠቅሰዋል። አስደናቂ እውነታ ለልጇ አይን የሆነችውና በእግር ኳስ ታሪክ ውስጥ ጎሎችና ሌሎች ድሎች ተመዝግበዋል። ነገር ግን እንደ ሲልቫ ግሪኮ ታሪክ ልብን የሚነካ ማግኘት ከባድ ነው። ይህች ብራዚላዊት እናት የ11 ዓመት ዕድሜ ያለውንና ማየት የማይችለውን ልጇን ኒኮላስን ወደ ስታዲየም ይዘው በመሄድ በሜዳው ላይ የሚከናወነውን እያንዳንዱን እንቅስቃሴ፣ የተጫዋቾቹን ስሜትና የደጋፊውን ጩኸት በጆሮ በዝርዝር ትነግረው ነበር። ይህ ጥልቅ የእናትነት ፍቅር እና ለእግር ኳስ ያላት ስሜት በዓለም ዙሪያ መነጋገሪያ በመሆኑ በ2019 ዓ.ም ፊፋ የዓመቱ ምርጥ ደጋፊ ሽልማትን አበርክቶላታል። ሲልቪያ ስለ ሽልማቱ ስትናገር እግር ኳስ ጨዋታ ብቻ አይደለም፣ ለኔ ልጄን ለዓለም የማሳይበትና እሱም ዓለምን የሚረዳበት መንገድ ነው ብላለች። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።